ተላገለኝ ምን ነበር የምታወራው ነገር አታውቅም እንዴ? እስከ ዛሬ እኮ አብሬ ስለቆየሁ ሰው ነው እንደዚህ ነገር እያወራ ያለው። ጭራሽ መታሽ ጭራሽ ልክ ስለተናገርኩኝ ነው እንደዚህ የምትሆነው። አሁን ፊት ለፊት እንዳልቆኝ ቴና ማርያምን ቆም። ያማን እንዴ ለምንድን ነው እሺ እውነትም አትነግረኝ? ምረመት አልነግርሽም። እና ኤፍሬም የጀመርነው ግራ እኔና እሱ ስንጨርስ ከእሱ ጋር እንጨርሳለን። በቃ ይመለከትሻል። እኔም እኮ አይገባኛል አይደል? በቃ አይመለከትሽም። በቃ እንዴ ምን ማለት ነው? እኔ አቁሚ። በቃ ለዚህ ልጅ እኮ ነው የጠራሽ ማለት ነው። እንዳትልኝ። ኤፍሬም ባለጌ ወንድ ነው። በቃ እየነገርኩሽ ነው። ባለጌ ነው። ሁላችሁም ለምንድን ነው እሱ ላይ የመጣችሁ ሁሉ ነገር እንትን የምትሉት? ፎቶና ቪዲዮ ላሳይሽ እንዴ? እሱ ነው ፈልጊ። እሱ ላሳይሽ። የምን ፎቶና? እህት ነኝ አይደል? ልክ እንደ እህት ደግሞ እንድታስብልኝ እፈልጋለሁ። ተረዳኝ? ልክ እንደ ቤተሰብ ብቻ ሳይሆን እንደ እህት እንደ ታናሽ እህት እንድታስብልኝ እፈልጋለሁ። እኔ ወደድኩትን ነገር አንተም እንድትወድ ነው አይደል የምፈልገው? እኔ ወደማይሆን ነገር እንድትገቢ ፈልጊው ነገር እኔ ጠልቼብሃለሁ። ወደማይሆን አቅጣጫ እንድትሄጂ አልፈልግም። አራስታራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፈሽ። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም ያላችሁበት ሰላማችሁ ብዝት ይበልልኝ። አላቅም እንደምላችሁ ግን በእንደዚህ አይነት ሁኔታ መምጣት ፈልጌ አይደለም። እግዚአብሔር ይመስገን ተሽሎኛል። ብዙዎቻችሁ ቲክቶክ ላይ ምንም ላይ ደህና ነሽ እያላችሁ ነበርና ያው ለእያንዳንዳችሁ መመለስ ስለማልችል በዚሁ ለሁላችሁም ተሽሎኛል። እግዚአብሔር ይመስገን እንደነገርኳችሁ ነው። ማለት ከደም ማነስ ውጪ ምንም ነገር የለብኝም። ሙሉ ምርመራ አድርጌያለሁኝና ደም ማነስ ብቻ ነው እንደዚህ እያዞረ የሚጥለኝ እንጂ ሌላ ምንም ነገር የለብኝም። ብቻ ያው ቤተሰብ ከወጣሁኝም በኋላ አላቅም እየተደራረቡ ነገሮች ያሉት ከቀን ወደ ቀን እየተባባሱ ነው ያሉት። ግን በቻልኩት አቅሙላ ሁሉም ነገር ኤፍሬም ላይ እንዳይደፈደፍ፣ ሁሉም ነገር ኤፍሬም ላይ እንዳይሆን ማለት በቃ ሁሉም ወደሱ በቃ ሁሉም ሰው ጥፋቱን ወደሱ እንዳያደርግ ብዬ ብዙ ነገሮችን ማለት ዝም ብዬ ነው ያለሁትና ብዙ መጠየቅ መፈልጋቸው ነው ሰዎች አሉ። ለምን እንደዚህ እንደሆነ ለምን እንደዚህ የሆነ እንዳለ በጣም ብዙ ነገር ማወቅ ፈልጋለሁና ግን ያው ለጊዜው ምንም ነገር ወደሱ ቫልዩ ወደሱ እንዳይበዛበት ብዬ ችግር የለውም ለጊዜው ይሁን። ምንም እዚህ ደረጃ የሚያስደርስ ነገር አይደለም። ቤተሰብ ጋርም ያጣላም አይደለም። ዘኪንም እያያችሁት ነውና እኔ የሆነ ነገር ማድረግ በፈለኩኝ ሰዓት ቀድሞ እንትን የሚባለው ኤፍሬም ጋር ነውና በቃ ዘኪና ኤፍሬም ደግሞ በእንደዚህ ሁኔታ ማለት እዚህ ደረጃ እንዲደርሱ አልፈልግም ነበር። በእንደዚህም ሁኔታ እንዲጣሉም አልፈልግም ነበርና በቃ ምናልባት ሁለቱም እልህ ላይ ይሆናሉ ብዬ ነው እያሰብኩ ያለሁት። ምክንያቱም ዘኪም እንዳያችሁት ነው በቃ ብዙዎች እስከዛሬ ተጨነቁልኝ ነበረ። ቤትም ያለው ነገር እየተስተካከለልኝ ስለሆነ ከትንሽ ጊዜ በኋላ እናቴ ጋር መሆን አይቀርም። ግን ያው ላይ ጊዜ ያለሁት እንደነገርኳችሁ ነው እነ የዘኪ እናት ጋር ነው ያለሁትና አላቅም ቤተሰብ ያው ከመጀመሪያ ጀምሬ እንደነገርኳችሁ ነውና ከዘኪ ጋር መሆን እችል ነበረ ቢኮዝ ያጎቴ ልጅ ነው። ግን በቃ አላቅም ምን ብዬ እንደማስረዳችሁ ባላቅም ግን በሰዓቱ አዲስ አበባ አልነበሩም። ለዛ ነው መጀመሪያም ቢሆን ተናግሬ ነበረ እኔ ደሴ መሄድ እችላለሁ እያልኩኝላ ማለት ምናልባት ያኔ እዛ ሁኜ ቢሆን ኖሮ እኔና ኤፍሬም ይሄን ያክል ተላምደንም እዚህ ደረጃ ላንደርስ እንችላለን። ምክንያቱም በጊዜ ሁሉም ነገር ከሆነ እኮ እናንተም ከዛ ሰው ለመለየት ወይም ደግሞ ከዛ ሰው ርቃችሁ እንትን ለማለት አይከብዳችሁም አይደል? አሁን ላይ ያለንበት ኤፍሬም ደግሞ ያ ነው እንጂ ምንም ከዛ ውጪ የተለየበት እኔም እሱ ጋር መሆንበት ከዚህ በኋላ ምንም ምክንያት የለም። ግን በቃ ከሱ ጋር ስላችሁ በቃ አብራችሁ ለምዳችሁ ስትለዩ ሰው በጣም ይከብዳልና ያ ነው ምክንያታችን። እያየሁኝ ነበርና ቪዲዮ ነው ያየሁት ኦሬዲ በውስጥ ለመጠየቅ ሞክሬ ነበረ። ግን ቤተሰብ ስለነበረ ያው ከዚህ እንደዚህ ነገር ማውራት አልፈለኩኝም። ምክንያቱም ያው ቤተሰብ ጋር ደግሞ ሌላ ነገር አውርቶ ደግሞ ነገሮች እንዳይባባሱ ስል ብቻ ነውና ቪዲዮ ላይ ታችኋል ትላንትና
ስላችሁ የሰው ወሬ ሰማለሁኝ ወይም ደግሞ ዘኪ ስላለ ምናምን ነገር ዘኪ ያለውን ነገር ለመስማት ፈልጌ አይደለም። ግን አንዳንዴ ነገሮችን መስማትና ማዳመጥ የሚባል ነገር አለ አይደል? ማዳመጥ ማለት ልብ ብላችሁ የምታዳምጡት ነገር ነው። መስማት ደግሞ ለወዲያው ሰምታችሁ የምትረሱት ነገር ነውና ያው እኔ ደግሞ እንደነገርኳችሁ ነው በስርዓት አዳምጣቸው ነበር ቪዲዮ ላይ ልክ እንደናንተ ያው ቪዲዮ ላይ ነው እንጀዩት አልተገናኘንም። ሻንጤን ይዞልኝ መጥቷል ቤተሰብ እና በቃ ማለት እኔ ሻንጣው መምጣቱ መሄዱ ላይ አይደለም የኔ ጉዳይም ችግር የሚነበረው ግን ትላንትና ዘኪ የተናገረው ቃል ነበረ ስላችሁ ያለ ምንም ጥፋት ሳይኖርበት ኤፍሬም እንዲናገረው አልፈልግም። በመጀመሪያ ግን ለኤፍሬም ያለው ነገር እኔ ላይ ጥያቄ ፈጥሮብኛል። ለምን ምናምን ብላችሁ ልትናደዱ ትችላላችሁ። ግን ምናልባት ያው መጠየቅ ካለብኝም ኤፍሬምን ነው ብጠይቀው የሚያምረው ስላችሁ በቃ ይሄ እየተጠራጠራችሁ አንዳንዴ ዝም ከማለት ብጠይቁ ይሻላል። እና ደግሞ ዘኪ ስለምንም ነገር እንደዚህ ብዬ ስላለፈው ነገር ስለኔና ኤፍሬም ላይ ያለውን ክፍተት ነግሬው አላውቅም። ምክንያቱም እስከዛሬ ነግሬው ቢሆን ኑሮ ነገሮች አሁን ላይ ይባባሱ ነበር። ዘኪም ወደማይሆን ነገር ሊገባም ይችላል፣ ኤፍሬምም ደግሞ ወደማይሆንና እነሱ ደግሞ በመሀል እንዲጣሉ አልፈልግም። እውነት ለመናገር አሁን ላይ ራሱ እየሆነ ያለውን ነገር እነሱ እንዳደርጉት አልፈልግም። ምክንያቱም በእንደዚህ አይነት ሁኔታ ነበር እነሱ እንዲተዋወቁ እንዲግባቡ የፈለኩት። ምክንያቱም እኩል እድሜ ላይ ነው ያሉት ምናምንና ይበልጥ በቃ አብረው ብዙ ነገሮችን ቢሆን ደስ ይለኝ ነበርና ግን በቃ አንዳንዴ ፈጣሪ ያለው ነገር ነውና ብቻ አላቅም። ዘኪ እየመጣ ነው እና ብየዋለሁና ግን ከመምጣቱ በፊት ለእናንተ አንዳንድ ነገር ልበላችሁ ብዬ ነው። ምናልባት ዘኪና አሁንም ይሆናል መጠየቅ ያለብኝ ኤፊና ራሱንም ሊሆን ይችላል። ግን ዘኪ ያለ ምክንያት ከየት አምጥቶ እንደዚህ አይነት ነገር ሊያወር ይችላል? በቃ እንደነገርኳችሁ ነው። እንዲጣሉ ምንም እንዲሉ አልፈልግም ስላችሁ በቃ እንደነገርኳችሁ ነው። ኤፊ መቼስ ጊዜያዊ ብቻ ማስበው ሰው አይደለም፣ እስከ ወደፊት ድረስ ጭምር ነው አይደል? ስለዚህ ከዘኪ ጋርም ብዙ በእኔ ምክንያት ራሱ ከዘኪ ጋር ብዙ የሚያገናኛቸው ነገር አለ አይደል? ያው ለወደፊት አሁን ቤተሰብ ትሆናላችሁ፣ እርስ በርስ ቤተሰብ ይተዋወቃልና በእንደዚህ አይነት ነገር ደግሞ ቀድመው ተዋውቀው እዛ ቦታ ላይ ሲሆኑ ይበልጥ ጥላቻ እርስ በራሳቸው ላይ እንዲኖር አልፈልግም። ግን ትላንትና እንደነገርኳችሁ ነው ዘኪ ያለው ነገር ምናልባት እውነት ይሁን አይሁን አላቅም። ግን ደግሞ እኔ ራሴ በማጣራበት እንትን አጣራለሁኝ። የሰው ወሬም ምናምን እየሰማሁኝ ኑሮዬ ላይም ህይወቴ ላይም ችግር መፈጠር ሰው አይደለሁኝም። ግን በራሴ መንገድ አጣርቼ እውነቱ ነው ካገኘው መቼስ ያንን ነገር እውነት እንደሆነ እያወቃችሁ አንዳንዴ ህሊናችሁ ራሱ አይቀበልም ማለት መታፈቅሩት ሰው ሊሆን ይችላል። ግን በቃ ሰው ከአንድም ሁለት ጥፋት ከሰራ ዝም ብላችሁ ልታልፉታችሁ ነው ማለት እና ያው እኔም ልላችሁ የፈለኩት ያንን ነው። ምክንያቱም ከዚህ በፊት የሆነ ነገር አለ፣ ግን ምናልባት ፍቅራችን ይቀጥል በሚል ብቻ ብዙ ነገሮችን ታግሼ እያየው እንዳላየሁኝ አልፌያለሁኝና ዘኪ ያለ ምክንያት እንደዚህ አይነት ነገር አይደለም። ግን ደግሞ ይሄ ነገር እውነቱ ነው ካገኘሁት እውነት ለመናገር ኤፍሬምንም ቢሆን እነግረዋለሁኝ። ምክንያቱም ውስጤ ላይ የሚሰማውን ነገር ለምን እኔ ጋር ብቻ አስቀረዋለሁ አይደል? እሱም የራሴ የምለው ሰው ነውና ግዴታ እንደዚህ አሁን ላይ እየተሰማኝ ነውና እውነት ነው አይደለም ብዬ ማጣራት ካለብኝ ሰው ከራሱ ነውና ከኤፍሬም ለማጣራት ሞክራለሁኝ። ግን እውነት ለመናገር ይሄ ነገር እውነት ሆኖ ካገኘሁት እውነት ምናልባት ከዚህ በፊት የሆነው ነገር ጋር በደንብ የሚገጣጠሙ ነገሮች አሉና ለምንድን ነው ዘኪ እንደዚህ አይነት ነገር ያለው? ገባችሁ? ዘኪ ከዚህ በፊት ስለነበረው ስለ ፍቅርተም ስለማንም ምንም ያውቀው ነገር የለማ። ስለዚህ ብቻ አላቅም። ዘኪን በስርዓት የሚመልስልኝ ከሆነ ትላንት ቤተሰብ ፊት አላወራውም ብዬ ነው ዝም ያልኩትና የሚመልስልኝ ከሆነ ይመልስልኛል። ግን ጠይቀዋለሁ። ብቻ ትንሽ እንጠብቀውና ከቤት እስከሚወጣ ነው የምጠብቀው።
ሰላም ቤተሰቦች እንዴት ናችሁ? እኛ እንዳለ ነበር እንደምንድነው ዳንስ ምናምን እንደምትይ ዩቲዩብ ስላስኩኝ እያልኩኝ ያስመሰልክ ነው። ለእነሱ ምን ነግራቸው ነገር አለ? ለምን ትንሽ ከእነሱ ጋር ላውራ? ኖ እነሱ ጋር እንድታወራ ሳይሆን እኔ ጋር እንድታወራ ነው የጠራው። ስለዚህ ቤት ላይ ማውራት ያልፈለኩት ፋሚሊ ስላለ ነው። ታረዳኝ አይደል? ስለዚህ ማውራት የምትፈልገው ነገር ለኔም ለነሱ የምታወራው ነገር ታወራለህ። መጀመሪያ እስቲ ለነሱ ያለኝን ክብር ልናገርና ከዛን ስላንቺ እመለሳለሁ። በዚህ አጋጣሚ ውድ ቤተሰቦቻቸው የፊልም የሀያም ቤተሰቦች ከኔ ጋር ከጎን ያላችሁ ሰዎች አላችሁ። ያው ስለ ቤተሰብ ክብር የገባችሁ አላችሁ። እየደወላችሁ አልተፈኝም ዘኪ የቤተሰብ ክብር አንዴ ላውራ። መጀመሪያ ማመስገን አለብኝ እነሱ ምን ያህል ለቤተሰብ ክብር እንዳላቸው ያሳዩኝ ምርጥ ቤተሰቦች አላችሁ። እነሱን ማመስገን አለብኝ። ምክንያቱም እንግዲህ ትናንትና ደውለዋል፣ ዛሬም ደውለውልኛል። ያሉን ነገሮች በጣም ደስ የሚሉ ነገሮች የነገሩኝ። በዛው ልክ ደግሞ ያንቺም የፊልም ቤተሰቦች የቀጠቀጡኝም አሉ፣ የሰደቡኝም አሉ። አድቡ በቃ አሁንም እናንተ ናችሁ እንጂ ሁሉም ሰው ዝም በይ። አንዴ ልጨርስ። ራስ የምትናገረው ንግግር እንደውም ልንገር። እሺ ልጨርስ። አንዴ ሁሉም ሰው አንተን ካገለለ ጥፋቱ ያንተ ነው ማለት ነው። ሁሉም ሰው አላገ በነገራችን ላይ ማለት ይሄ እኔ እንዳየሁት ከሆነ ሁሉም ሰው ነው በዛ ያለ 90% በሚባለው ከኔ ጋር እንዳሉ እያሳዩኛል። 90% አለ ምናልባት 10% ከኔ ጋር ኮሜንት በሚታዩ ሰው እየደወሉ ያሉ ሰዎች በጣም ብዙ ናቸው። በጣም ከምን ነገርሽ በላይ ታዲያ ለምንድን ነው ቲክቶክ ላይ ምንም ላይ የምታስቀምጠው? አንሳው እንዳይደወልልክ ፈለኩስ እንዲደወልልኝ እንፈልግ። በቃ ይኸው ምርጥ ቤተሰቦች ከጎኔ እንዳሉ አሳይተውኛል። የቤተሰብ ክብር የገባችሁ ቤተሰቦች አላችሁ። እግዚአብሔር ያክብርልኝ እናንተን። በዛው ልክ ደግሞ እናንተ ጥሩ ያልሆናችሁ ሰዎች አላችሁ። ኤፊንም የምትደግፉ አላችሁ። አቁሙ ይሄን ነገር በቃ አሁንም ያልገባችሁ ነገሮች አላችሁ። በቃ ደገፈው እንጂ ኤፊን እያጨማለቃችሁ ነው ያላችሁት። በቃ ኤፍሬም አሁንም አቁም በቃ አድበሉት። ይሄ አሁንም አይታችኋል ትላንትና የተፈጠረውን ነገር። ሻንጣን ይዤ ወደ ቤት ሄጃለሁ። በቃ ቤተሰብ የሚፈልገውን ነገር አድርጌያለሁ። ካሁን በኋላ የምትመለስ አይመስለኝም። ወደዛ ቤት አትመለስም። እኔ እነሱን ማለየት አልፈልግም፣ ይሁን እንዲለያዩ አልፈልግም። ግን ላልሆነና ላልተወሰነ ጊዜ መመለስ አትችልም። በቃ ኤፍሬምም እኔ ጋር ያሉት ነገሮች ያውቃል። ትላንትና ተናግሬያለሁ፣ አሳውቄያለሁ። ትላንትናም ከቪዲዮ ከተፖስተ በኋላ ያየኋቸው ኮሜንቶች አሉ። አዱ በቃ እኔ ያለ ምክንያት ያለ አንድች ነገር ምንም ነገር ከመሬት ተነስቼ ፈጥሬ ማውራው ነገር የለም። ይሄ እንድታውቁ ይፈልጋለሁ። በቃ ሲጀመር ኤፍሬም በጣም ወራዳ ባለጌ ነው። በቃ አትሳደብ። እዚህ ጋር ነው ያለው ራሱ ቤተሰብ ነው እና ቢያንስ ስድብህን ቀንስ። እርግጠኛ ስለሆነ ያ ንግግርህ እኮ ችግር የለውም። ለምን ምትገኝ ምንድነው? እርግጠኛ የሆንከው ነገር ለምንድን ነው የማትናገረው? በቃ ዝም ብለህ ፍንጭ እየሰጠ ከዛ ምናምን ነገር እያልክ ትሄዳለህ። ኤፍሬም በራሱ ጊዜ ሁሉ ነገሮች እንዲያስተካክል ጊዜ እየሰጡት ያሉት ያንን ካላስተካከለ ያ ነገሮች የማይስተካከሉ ከሆነ ኤፍሬምና ህያብ አንድ ላይ እንደማይሆኑ ዛሬ ማስረጃ ይችላልራችሁ። አንድ ነገር ልንገርህ፣ ህያብ አትጨማለቂ። አዳምጠኝ መጀመሪያ ማርያም ዘክ እየቀለኩኝ አይደለም፣ ባከበርኩ ልክ አክብሬያለሁ። ግን ደግሞ እንደዚህ አዳምጠኝ መጀመሪያ። አይደለም በጣም እንትን ስልህ ሳከብርህ ፈርቼ ምናምን ነገር እንዳይመስልህ። ገባህ አይደል? እኔ ከፈጣሪና ከናቴ ውጪ ማንንም እዚህ ምድር ላይ የምፈራው ሰው የለም። ተረዳኝ አይደል? ማንንም አንተም ሆንክ ማንንም ልፈራ አልችልም። ግን ደግሞ ታላቂ ስለሆንክ ብቻ ልክ እንደ ፋሚሊ ላከብር እችላለሁ። ግን ደግሞ አዳምጠኝ የቤተሰብ ክብር ምናምን ነገር እያልክ አታስመስል በመጀመሪያ። ሁለት ደግሞ አንተ ገደብ አለ። ገባህ አይደል? መንገድ አለ። የድረስ ስለኔ ህይወት የምትመጣልኝ መንገድ አለ። ያንን መንገድ እላፊ ተናገርሽ። ልክ ነው የተናገርኩት። ልክ ሲነገር ነው በቃ አትወድም እንዳንጣላ ከሆነ በኋላ ለምትናገረቸው አማርኞች ያ ነው ሲጀመር እንተጻበለ አማርኞች ከዚህ በኋላ ምን ነው እኮ ምንም ወይስ እንደ ቤተሰብ ምናምን ምን ነው የሚሰለ ምን ጉድ አውጥቼ ሚዲያ ላይ ላዝረጥረጥ ነው? ምንድነው? እሺ ጉድ የምትለው ነው? ያው እየጠየቅኩ ነው። ምን ተናገር? ወይስ የሆነ ነገር ብለህ ኮሽ አደረክና እኔና እሱ መሀል ላይ የሆነ ነገር ለመፍጠር ነው? ጊዜ እየሰጠሁት ነው። አንቺ ደግሞ በእኔና በሱ ማለት አትግቢ። በቃ ነግሬሻለሁ እኮ ጊዜም ቢሆን የምትሰጠው ራሱን ችግሩን ስትነግረው ነው እንጂ ችግር ምንም በሌለበት ነገር ልጁ ለምንድን ነው ራሱ እንደስጨንቅ የምታደርገው? ነግሬሻለሁ። በቃ በእኔና በሱ ማለት አትግቢ። ነግሬሻለሁ። ለማንኛውም አሉ ምንም በቃ ምንም የምታውቀው ነገር የለም። በቃ እኔ ገብቶኛል። በቃ የሆነ ነገር ብለህ አንተ እኔና እሱ ላይ የሆነ ነገር ችግር አለ እንዳንጣላሽ የመጨረሻ እንዳንጣላ በቃ
እኔ ያለምንም ምክንያት ከመሬት ተነስቼ ለዚህ ነገር አላወራም። ሰማሽ አይደል? እሺ እኮ ከመሬት ተነስተህ ካላወራ ይሄ ነው ችግሩ ብለህ ተናገር። አልነግርሽም እኮ ለኔ ወተናገር ለራሱ ንገረው። በቃ አልነግሩም። የራሱ ጊዜ ሰጥቼው እንዲያስተካክል። ምን ነው የሚያስተካክለው? ይኸውልሽ እየነገርኩሽ ነው ያለሁት። ነግሬዋለሁ። የሆነ ፍንጭ ሰጥቼው ሄጃለሁ ትናንትና። እራሱ ያን ነገር ማያስተካክል ከሆነ ሚዲያ ላይ አውጥቼው ቤተሰብም አንቺም የማይሆን ነገር ውስጥ እንድንገባ እንዳናረግ። ምንም ሆነ ነገር የለም። ተከብሩ በዛው። ምናልባት እኔ እና እሱ ጋር የሆነ ነገር ለመፍጠር አስበህ ከሆነ ያለምንም ምክንያት እንደዚህ ነገር አላወራም እያልኩሽ ነው አይደል? ግን ደግሞ አንተ ባወራኝ ነገር ብቻ ከሱ ጋር ልጣላ አልችልም። ስለዚህ ወይ ምክንያቱን ለራስህ ትነግረኛለህ ወይ ለሱ ትነግረዋለህ። አልነግርሽም። እየሰማሽ ነው? አልነግርሽም። ይሄና ፍሬም የጀመረው ነገር አለ። ሁለታችን ስንጨርስ የዛ ሰዓት ይነገርሻል። ከመሬት ተነስቼ ደግሞ እኔ ኤፍሬም እና አንቺ እንደለመናየት አልፈልግም። ነግርሻ በቃ እኔ ነገሮች ትናንትና እጄ ላይ የገቡ ማስረጃዎችና መረጃዎች ፎቶ ቪዲዮ አለ። በቃ እንኳን ኖረክ ነግርሻ አትጨማለቂ። እንኳን ኖረክ እንደዚህ ስለብቻ ነው እንዳንጣላ እየነገርኩሽ ነው። እንዳንጣላ በቃ እሺ። እንጣላ ምን ሊመጣ ነው? በቃ እኔና ኤፍሬም የጀመርነው ነገር አለ። እኔና እሱ ስንጨርስ ትሰሚያለሽ። በቃ ነገሮች ሁሉ ወደ በቃ አጨቅጭቅ። ስለዚህ በእኔ ህይወት በቃ አትግባ በቃ አንቺ ስለፈለግሽ አይደል የሚገባው። በቃ አንቺ ስለፈለግሽ አይደል የሚገባው። አያብ ኤፍሬም አደምጠኝ። ከዚህ በፊት የመጣው የቤተሰብ ክብር ምናምን ብለህ ልጁን ለመውቀስ ሞከርክ። ከዛ አሁን ደግሞ ሌላ ነገር አለ። እኔ የሰማሁት ነገር አለ ምናምን ነገር። በቃ ይኸውልሽ ያለምንም መረጃ ላወራ አልችልም። እኔ ከመሬት እንዳንተ አልፈልግም። በቃ አንቺ ደግሞ መጀመሪያ የመጣው ሌላ ነገር ብለህ ነው። ከዛ ደግሞ በኋላ ለምትለው ነገር ሌላ ነገር። አያ በቃ ይኸውልሽ ለዚህ ለጭቅጭቅ ከፈለግሽ አልመጣልሽም። እሺ የት ነው የምትመጣው? ለምን ይጠራሽ? ለምን ይጠራሽ? ጠይቅ ይኸውልሽ ለምንድን ነው የምትሄደው? ማርያም እኮ ያማን እንዴ ለምንድን ነው እሺ እውነትም አትነግረኝ? ምረምት አልነግርሽም። እና ኤፍሬም የጀመረው ነገር አለ። እሱ ስንጨርስ ከሱ ጋር እንጨርሳለን። በቃ ይመለከትሻል። እኔም እኮ አይገባኛል አይደል? በቃ አይመለከትሽም። በቃ እንዴ ምን ማለት ነው? እኔ ሳይሆን በቃ ለዚህ ልጅ እኮ ነው የጠራሽም አለው። እንዳትለኝ ኤፍሬም ያለ ነገር እኔ አይመለከተኝም። ማርያም እኮ ምን አወራኝ? ሰፈር ውስጥ ነው ያለነው። ተስጨኝ እባክህ። ከዛ እነዚህ ሁሉ ሰዎች ደግሞ ለጭቅጭቅ ሆነ አትጥሪኝ። በቃ አትጥሪኝ። እና ኤፍሬም የጀመረው ነገር አለ። ስንጨርስ ሁሉ ነገር ከተስተካከለ ሰማያለሽ። በቃ እሺ ታዲያ እንደዛ ከሆነ ታዲያ ምንድን ነው የማትናገርበት ምክንያት? አልናገርም። በቃ እኔና ኤፍሬም እንጨርሳለን። ለምንድን ነው እንደዚህ እያልኩ የሆነ ነገር እኔና ኤፍሬም እንጨርሳለን። በቃ አጨቅጭቂኝ። እኔ አያገባኝም። ኦኬ ከፍ ለፊቴ አትሄድም። እኔ ሳትናገር አትሄድም። ምንም ፈልጊ ወይ ሳትናገር አትሄድም። ሀያብ እንዳልጣላ እሺ። የመጨረሻችን ይሁን። እኔና ተስጀምር በቃ ከዚህ በኋላ ምንም እናወራ ነገር የለም። የመጨረሻችን ይሁን። በቃ ዞሮ ከፊት ይሁን። ዞሮ ከፊት ለጭቅጭቅ ነው የምትጠሪኝ? ምንም እናወራው ነገር የለም። ሲጀመር እናንተ ተጣልተናል። ለጭቅጭቅ ነው የምትጠሪኝ? በቃ ዝም ብለን ምን ንግባባ ቤተሰቦች እንተናገርና ሰልፋለሁ ክፈልኩ። ያብ እኔና ኤፍሬም የጀመረው ነገር ነው። እኔና እሱ እንጨርሳለን እኮ። ምንድነው የጀመርከው ነገር? ለምንድን ነው እኔ ማወቅ ማልችለው? እኔ ለምንድን ነው ማወቅ ማልችለው? ያብ ከፊት ዞር በይ። ለምንድን ነው ማለት? ከፊት ዞር በይ አይደለም። እሺ እኔ እኮ ያልገባኝ ነገር ትላንትና ምንድነው እንደዛ ያልክበት ምክንያት? በቃ አልነግርሽም። ለምንድን ነው የማትናገረው? ለብረማቴ አልነግርሽም። በቃ እኔ ኤፍሬም ጀምራን እኔና እሱ እንጨርሳለን። ምን ኤፍሬም ነፍረማት በል አጨቅጭኝ። ዞር ከፊት ለፊቴ። እሺ ምንድነው ጥያቄ? ምንድነው? እሺ እንደዛ ብለህ ለምንድን ነው አልነግርሽም? በቃ አልነግርሽም። ዞር ከፊት ለፊቴ። እሺ ምንድነው የሰማኸው ነገር? አንተ የሰማኸውን ነገር እኔ መስማት ፈልጋለሁ። አልነግርሽም። እኔም የሰማኸውን ነገር መስማት ፈልጋለሁ። በቃ መንገር አልፈልግም ላንቺ። ምንድነው መንገር? እኔና ኤፍሬም ጀምራን እኔና እሱ እንጨርሳለን። አሰብኝም። እኔና ኤፍሬም ጀምራን እኔና ኤፍሬም እንጨርሳለን ብቻ አትበል። ማርያም ልቀቀኝ። እንዳትነካኝ። ዞር ብሽ። እሺ ተናገር። ሳትናገር እኮ ወዴት የማትሄደው? ወደ ቤት ነው የምትሄደው? ምን ማወቅ ነው የምትፈልጊው? ማወቅ ነው የምትፈልጊው? ምን እንደማገጠና ከሌላ ሴት ጋር እንደ ፎቶና ቪዲዮ እንደተላገለኝ የምታወራው ነገር አታውቅም እንዴ? እስከ ዛሬ እኮ አብሬሽ ስለቆየሁ ሰው ነው እንደዚህ አይነት ነገር እያወራ ያለው። ጭራሽ መታሽ ጭራሽ። ልክ ስለተናገርኩኝ ነው እንደዚህ የምትሆነው። አሁን ፊት ለፊቴ እንዳትቆሚ ሰማሽ አይደል? ፊት ለፊቴ እንዳላይሽ። የምር ሳትናገር ወዴት ማለት ነው? በምን አውቀህ ነው ስለ ኤፍሬም እንደዚህ ነገር በእርግጠኝነት ነው የምታወራው? ኤፍሬም ባለጌ ወንድ ነው። በቃ እየነገርኩሽ ነው፣ ባለጌ ነው። ሁላችሁም ለምንድን ነው እሱ ላይ እየመጣችሁ ሁሉ ነገር እንትን የምትሉት? ፎቶና ቪዲዮ ላሳይሽ እንዴ? እሱ ነው ፈልጊው። እሱ ላሳይሽ። የምን ፎቶና ቪዲዮ ነው የምትለው? ዞር ብለና ተው አንተ ራስህ። ምንም አንተ ፎቶና ቪዲዮ ነው ፎቶና ቪዲዮ የለም። እኔ ላይ የሆነ ነገር ፈጥራ እንድላይ ነው አይደል የምትፈልገው? እሱ ነው የምትፈልገው አይደል? እሱ የምትፈልግ ከሆነ ደግሞ ሙሉ ለሙሉ እኔን የማታገኘኝ ቤተሰብ ዝምድና ምናምን የሚባል ነገር ከሌለ እሱን አምነህበት ከሄድክ መሄድ ትችላለህ። እኔና ኤፍሬም ጀምረናል። በቃ ታይ ዞር በይ ከፊት ለፊቴ። እውነቴን ነው የምልህ ዘኪ፣ እግዚአብሔርን ልክ እንደ ታላቅ ያክብር ያለው ግን ደግሞ ይሄ ነገር ኤፍሬም በቃ ባለጌ ነው። በቃ የነገርኩሽ ነው፣ ባለጌ ወንድ ነው። በቃ ከማይሆን ፎቶና ቪዲዮ አይቻለሁ፣ ይዣለሁ። በቃ ታልኮልኛል። ነገሮች ሲስተካከሉ ተረጋጊ። በቃ ዞር ከፊት ለፊቴ ነው አይደል? ችግርሽ አሰቢ። እሺ ነው አይደል? እህት ነኝ አይደል? ልክ እንደ እህት ደግሞ እንድታስብልኝ እፈልጋለሁ። ተረዳኝ? ልክ እንደ ቤተሰብ ብቻ ሳይሆን እንደ እህት እንደ ታናሽ እህት እንድታስብልኝ እፈልጋለሁ።
እኔ ወደድኩት ነገር አንተም እንድትወድ ነው አይደል የምፈልገው። እኔ ወደማይሆን ነገር ስለገቢ ፈልጊ ነገር እኔ ጠልቼባለሁ። ወደማይሆን አቅጣጫ እንድትሄጂ አልፈልግም። በቃ እጅ ያሉት ነገሮች የማይሆን ነገር እያሳዩ ነው። አሰቢም ምንም እንደዚህ ያልኩት ነገር አታስብ። አሁን በኋላ እያስጨረሽ ነው። ዞር በይ ቢሻል ዞር በይ። በቃ እሺ ድጋሚ ግን አታገኘኝም። ሂድ እሺ። እውነት አታገኘኝም። ዘኪ ማርያምን ዛኪ አንተ ምንድነው? ቆይ ለብሬ ያው ከእንደ ጻልሽ የምትሆኚው በቃ መታሽ ደስ ይበልሽ። ለሱ ልጅ መታሽ ያ ደስ ይበልሽ። በቃ እሰይ እናት አይደለም ምንድነው? ማታውቀውን ሰው እንደዚህ ብለህ የምትናገረው? እርግጠኛ ስለሆንኩ ነው። በቃ እርግጠኛ ካልሆንኩ እንደዚህ አይነት ወሬ ላወራም አልችልም። እናንተ ልለያያችሁ አልፈልግም። ግን ኤፍሬም አይሆንሽም። በቃ ባለጌ ነው ነገሮች። እስኪ በቃ ስለሱ እንደዚህ ነገር እንድታወራ አልፈልግም። አሁን ባላ መልሰሽ እንዳጠሪ ስለሱ እንደዚህ ነገር እንድታወራ አልፈልግም። መልሰሽ እንዳጠሪ የነገርኩሽ ነው። መሄድ ትችላለህ። እንዳጠሪ ታውን በቃ ሂድ። በሄድ ፈልጋለሁ። ታውን በቃ አንተ ራስህ መሄድ ፈልጋለሁ። ካሁን በኋላ ስለ ኤፍሬም አንድ ቀን እንዳታወሪ ቢሰማሻ። ስለ ኤፍሬም ብታነሺ እኔና አንቺ የመጨረሻችን ነው። እየሰማሽኝ? የመጨረሻችን ነው። ነግሬሻለሁ። ድጋሚ እንዳታወራ። ያው የመጨረሻችን ነው። ድጋሚ አንተም ስለ ኤፍሬም እንዳታወራ በቃ። ስንጓዝ በፍቅር ተያይዘን ነበረ እጅ ለእጅ የጀመርነው መንገድ መጨረሻው ለየግል ሆነ እንጂ አንድ ነገር አለ የጋረደን ሐቁን ያሳተን በመዋደድ ፈንታ ያራራቀን ልዩነት ፈጥረን አልቻልንም ምንም ልንተያይ አንድ ቤት ሆነን ግድ የለም ያለነው ወትሮም ይታወቃል ሁለት ገዢ አንድ ቤት መቼስ ኖሮ ያውቃል ጊዜን አልሞግተው አልቀድሞ ከፊቴ ህልሜን ባንቺ ንግፍ አጣለሁኝ ብዬ ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬን አምላኬን አልወቅስም ፍርሃት እንደ ጸሎት ቤቴን ካፈረሰው የኔን ያንቺን ባይለው ነው የኔን ያንቺና የኔን ያንቺን ባይለው